የሚያጾም ምክንያት ሲኖረን በዚህ ጾም ምን ልታረጉበት አሰባችሁ? በዘንድሮው ጾም መጽሐፍ ቅዱስ ላይ ለተለያየ ዓላማ የጾሙ ሰዎች አሉ። እግዚአብሔር ደስ የሚለው ስለ ጽድቅ በሚጾሙ ሰዎች ነው። ስለምን? ስለ ጽድቅ የሚጾሙ ብፁዓን ናቸው። መንፈሳዊ ጸጋህን ለሆድህ አውለው የሚል ሐሳብ የሰይጣን ከኔ ጋር ናችሁ። ሰባኪው ስብከቱን፣ ቀዳሹ ቅዳሴውን፣ ዜማ የሚያውቀው ዜማውን፣ ዘማሪው መዝሙሩን ለሆድህ አውለው። ይሄ የሰይጣን ምክር። መንፈሳዊ ጸጋችንን ለስጋችን ከመዋል እግዚአብሔር ይጠብቀን። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ስሟን መጥራት ይፈራል። አንቺ ወደ እኔ ልትመጪ እኔ ማን ነኝ? በምን አንደበት ያመሰግንሻለሁ? አንቺን ልጠራ፣ አንቺን ላነጋግር እኔ ማን ነኝ ይላል። ምን ሲቀርበው? መንፈስ ቅዱስ ሲርቀው ደግሞ ድንግል ማርያም ማናት ይላል። ተቃራኒው ነው። አያችሁ፣ መንፈስ ቅዱስ ያለበት ሰው እኔ ማን ነኝ ይላል። መንፈስ ቅዱስ የራቀው ሰው ግን ድንግል ማርያም ማናት? ለምን ትከበራለች? ለምን ትመሰግናለች? እግዚአብሔር ቅዱስ መንፈሱን አያርቅብን። ፍጹም መንፈሳዊ ጸጋ ላይ ስትደርስ ምግብ ተራ ነገር ይሆንም። አሁን እኛ በየደቂቃው አምጡ አምጡ የሚለን ሆዳችን ለመሰላችሁ ከእግዚአብሔር ስለራቀ። ሰው ከእግዚአብሔር ጋር ሲጠጋ በጣም ወደ ቅድስና ሲመጣ ስጋው እየከሳች እየከሰመች ነፍሱ እየለመለመች ትመጣለች። ባህሪ መልአካዊ የሚባል መልአካዊ ባህሪው ከፍ እያለ ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቅዱስ ቃሉን እንድንሰማ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ የዛሬው ዕለት ትልቅ በዓል ነው። በሀገራችንም በቤተ ክርስቲያናችንም ከፍ አድርገን የምናከብረው አባቶቻችን ከውጭ የመጣን ወራሪ ለመመከትና የሀገራችንን ነጻነት ለመጠበቅ ሃይማኖት፣ ባህል የሚያስለውጥን የውጭ ጠላት ለመቃወም እግዚአብሔርን ተገን አድርገው የታላቁን ሰማዕት የቅዱስ ጊዮርጊስን ተራዳይነት ከለላ አድርገው የወጡበትና ድል የነሱበት የአድዋ ድል በዓል የዛሬው ቀን ነው። እንደዚሁም በዚህ ዕለት የኢትዮጵያ ገበዝ የሆነው ታላቁ ሰማዕት ቅዱስ ጊዮርጊስም በታላቅ ክብረ በዓል የሚከብርበት ነው። አብይ ጾምን ደግሞ በይፋ ቅድስት ብለን የምንጀምርበት ጊዜ ላይ ነው ያለነው። ለዚህ ሁሉ ያደረሰን አምላካችን ስሙ የተመሰገነ ይሁን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። የማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ተጽፎ የሚገኝ ኃይለ ቃል ነው። የትምህርታችን ርዕስ የሚሆነው ይህ ይሆናል። እስቲ ከኔ ጋር በሉ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ከጾመ በኋላ በዲያብሎስ ሲፈተን ለቀረበለት ለመጀመሪያው ጥያቄ የሰጠው ምላሽ ነው። ይህንን ቃል መነሻ አድርገን የእግዚአብሔርን ቃል እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ
ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ከአብይ ጾም ሳምንታት ዛሬ ሁለተኛውን ቅድስት የጀመርንበት ዕለት ነው። ቀደም ሲል ያስተማሩን መምህራችን በጣም ድንቅ በሆነ መንገድ ስለ ቅድስት አስተምረዋል። እኔ እንኳን ሲያልቅ ነው የደረስኩት። በደረስኩባት ሰዓት እንኳን ጸገብነ እግዚኦ በረከተ ቤትከ አቤቱ ከቤትህ በረከት እንጠግባለን የሚለውን የነቢየ እግዚአብሔር ዳዊትን ቃል ከዚህ በፊት ሲተረጎም ሰምቼው በማላውቀው በጣም በሚገርም መንገድ አስተምረውናል። እንዲህ ያሉ ሊቃውንትን እግዚአብሔር ያብዛልን። ስለዚህ የዛሬው ዕለት ጾም በይፋ 40 ቀንና 40 ሌሊት የተጾመውን አብይ ጾም የምንጀምርበት ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በተናገረው ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ዘመን ያደርጋቸው የነበሩ ነገሮች ሁሉ ምክንያት ያላቸው ናቸው። ክርስቶስ ያለ ምክንያት በምድር ሳለ ያደረገው አንዳች ነገር አልነበረም። አንዳንዱን ፍጹም አምላክ መሆኑን ለማሳየት፣ አንዳንዱን ፍጹም ሰው መሆኑን ለማሳየት፣ የቀረውን ደግሞ ለአርአያ ለምሳሌ ብሎ የፈጸማቸው ብዙ ተግባራት አሉ። ከነዚህም መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ጾሟል። ክርስቶስ የጾመው እቀደስ ብሎ አይደለም፣ ቅዱስ ነው። እነጻለሁ ብሎ አይደለም፣ ንጹሕ ነው። እጸድቃለሁ ብሎ አይደለም፣ ጻድቅ ነው። ክርስቶስ የጾመው የጸለየው ስለ እያንዳንዳችን ምሳሌ አርአያ ትቶ ለማለፍ ነውና በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ጾም ወንጌላዊው ማቴዎስ እንዲህ ሲል ጽፏል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታ ኢየሱስን ወደ ምድረ በዳ ወሰደው ይላል። ከዚህም በኋላ ከዲያብሎስ ይፈተን ዘንድ ይላል። ከዚህ በኋላ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ነው ወደ ኢያሪኮ ተጉዞ በገዳመ ቆሮንቶስ ለ40 ቀንና ለ40 ሌሊት የጾመው። ከዚያ በኋላ በዲያብሎስ ተፈተነ። ስለዚህ ወንጌላዊው ምን ያለ? ከዚህ በኋላ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችንን ወደ ምድረ በዳ ወሰደው። ከኔ ጋር በሉ፣ መንፈስ ጌታችንን ወደ ምን ወሰደው? ወደ ምድረ በዳ። ክርስቶስን መንፈስ ወደ ምድረ በዳ ወሰደው። መንፈስ ወደ ምድረ በዳ፣ መንፈስ ወደ ገዳም ወሰደው። ምን ማለት ነው?